የተከበራችሁ የፈታ ቤተሰቦች በእያላችሁበት ሰላምታችን ይድረሳችሁ። ከፈታ ዴሊ ለተሰኘው የረፋድ መረጃ ወደ እናንተ ልናደርስ ተገኝተናል። እንደተለመደው መረጃውን በቅድሚያ በማስተዋወቅ እንጀምር። የኢትዮጵያ ባህር ኃይል ቀይ ባህርን ሊሻገር ነው። ኢሳያስም ጥብቅ ምክር ይዘዋል። ቻይናም ግዙፍ የጦር መርከቦቿን ልካለች። በጥንቅራችን ከተካተቱት መረጃዎች መካከል ነው። ጀነራሉ ለባህር በር ተዘጋጁ ሲሉ ጥሪ ባስተላለፉ ማግስት ይፋ የሆነው የአሰብ ካርታ እያነጋገረ ነው። በጦር አዛዦች የቀረበው ይኸው ካርታ አሰብን ከኤርትራ ግዛት ለይቶ ያስቀመጠ ነው። መረጃውን እናደርሳለን። ኢሳያስ አዲስ ምክር ላይ ተቀምጠዋል። በተለመደው አኳኋን አስመራ ላይ የተካሄደ ምክር ሳይሆን ከአስመራ ወጣ ብሎ የተካሄደ መሆኑን የዚሁ ስብሰባ ምክር አካላት የሆኑት የሱዳን ምንጮች እየገለጹ ይገኛሉ። የቬኔዙዌላው ፕሬዝዳንት ኒኮላስ ማዱሮ በልዩ ወታደራዊ ኦፕሬሽን አሜሪካ እጅ እንዲገባ ያደረጉት ፕሬዝዳንት ዶናልድ ትራምፕ መላ ቬኔዙዌላን ለመቆጣጠር እቅድ ነድፈዋል። በዚህ መሃልም ማዱሮን በመተካት ሀገሪቱን እንዲመሩ አፋጣኝ ሹመት የተሰጣቸው ዴልሲ ሮድሪጌዝ አካሄዳቸው ምን ይመስላል የሚለው ጉዳይ ትራምፕን አስጨንቋል። እናም ትራምፕ ለንስቷ መሪ ጥብቅ ማስጠንቀቂያ ልከዋል። ሙሉ መረጃውን ይዘነዋል። አሜሪካ በቬኔዙዌላ ላይ የፈጸመችው ተግባር ብዙዎችን ያደናገጠ ሆኗል። ማዱሮን እስረኛ ያደረገው የቬኔዙዌላ ኦፕሬሽን መልስ ትራምፕ ወደ ስልጣን የመጡ ሰሞን ካልገዛዋት ሲሉ ወደ ነበሯት ትንሿ ሀገር ግሪንላንድ ፊታቸውን ያዞራሉ ተብሎ ስጋት አድሯል። ከአንደበታቸውና ለመንግስታቸው ቅርብ ከሆነ ሰው የተሰማ መረጃ ለግሪንላንድ ስጋት ፈጥሯል። ዘገባውን ይዘናል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢትዮጵያውያን ስደተኞችን የተመለከተ አዲስ ሪፖርት ይፋ አድርገዋል። ትራምፕ ይፋ ባደረጉት ሪፖርት መሰረት ከኢትዮጵያ ቪዛ የሚጠይቁ ኢትዮጵያውያን አጣብቂኝ ውስጥ እንደሚገቡ ተሰምቷል። ትራምፕ ይፋ ያደረጉት ሪፖርት ውስጥ ለተካተቱም ኢትዮጵያውያን የመፍትሄ ጥሪ ቀርቧል። ዝርዝሩን ይሰሙታል። ከፍተኛው ውዝግብ ያስነሳው የግብፅ ጦር ጉዳይ ቁርጡ አልታወቀም። የግብፅ ጦር በዘገየበት አዲስ ውሳኔ ተላልፏል። ጥንቅራችን ይዞታል። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። መሃል ፒያሳ ላይ እጅግ ድንቅ አፓርትመንት ለሽያጭ ቀረበ። የአማና ትሬዲንግ እህት ኩባንያ ከሆነው ሜሪት ሪል ስቴት በመሃል ፒያሳ ወዳጅነት ፓርክ አጠገብ በፖስቴሽን ቴክኖሎጂ እያስገነባናቸው የሚገኙ አፓርትመንቶችም ለሽያጭ አቀረብንላችሁ። ባለ 1 መኝታ ከ500 ሺህ ጀምሮ፣ ባለ 2 መኝታ ከ840 ሺህ ጀምሮ፣ ባለ 3 መኝታ ከ1.2 ሚሊዮን ብር በ10% ቅድመ ክፍያና ከረጅም ጊዜ የባንክ ብድር ጋር አቀረብንላችሁ። ለአጭር ጊዜ የሚቆይ እስከ 35% የሚደርስ ዳጎስ ያለ ቅናሽ የተዘጋጀ ሲሆን ባሉበት ሆኖ በዲኤችኤል ይጨርሱ። አሁኑን ይደውሉ። ለበለጠ መረጃ 0971 99171። የኢትዮጵያ ባህር ኃይል ቀይ ባህርን ሊሻገር ነው። ኢሳያስ ጥብቅ ምክር ይዘዋል። የኢትዮጵያ ባህር ኃይል ቀይ ባህርን ሊሻገር ነው። ኢሳያስም ጥብቅ ምክር ይዘዋል። ከአስመራው ወጣ ብሎ እየተካሄደ ያለ የሚኒስትሮች ምክር ነው። የኤርትራን መገንጠል ተከትሎ የፈረሰው የኢትዮጵያ ባህር ኃይል በአዲስ መልኩ ከተቋቋመ በኋላ ለመጀመሪያ ጊዜ በሚባል ደረጃ በውጭ ሀገር ከሌሎች ሀገራት ጋር በመሆን የጋራ የጦር ልምምድ ሊያደርግ መሆኑን የሚያመለክት አንድ መረጃ ወጥቷል። ሳውዝ ቻይና ሞርኒንግ ፖስት እና ሌሎችም በርካታ መገናኛ ብዙሃን እየተቀባበሉ በዘገባቸው አሰራጭተውታል። የባህር ኃይል የጋራ ልምምዱ የሚካሄደው ብሪክስ ፕላስ በተባሉት ሀገራት ባህር ኃይል አማካይነት ነው። ቦታው በደቡብ አፍሪካ የባህር ዳርቻ ሲሆን የሚካሄደውም በአውሮፓውያኑ ከጃንዋሪ 9 እስከ 16 ባሉት ቀናት ነው። ከ4 ቀናት በኋላ የሚጀምር የጋራ ባህር ኃይል የጦር ልምምድ እንደማለት ነው። ይህ የጦር ልምምድ የሚመራውም በብሪክስ ቡድን መስራች አባል በሆነችው ቻይና አማካይነት መሆኑንም ይኸው የቻይና ሞርኒንግ ፖስት ዘገባ አመልክቷል። የብሪክስ መስራች አባል ሀገራት የሚባሉት ቻይና፣ ሩሲያ፣ ህንድ፣ ብራዚል እና ደቡብ አፍሪካ ናቸው። በኋላ ላይ ብሪክስ ፕላስ በሚል ሌሎች ተጨማሪ ሀገራትን አካተዋል። በዚሁ አዲሱ የአባል ሀገራት ማስፋፊያ ላይ ኢትዮጵያ የብሪክስ አባል ሆና የገባች መሆኑ የሚታወስ ነው። ይህ የብሪክስ ጥምረት ዋነኛ መሰረቱ ኢኮኖሚያዊ ትብብር ላይ ያተኮረ ቢሆንም ወደ ጋራ የጦር ልምምድ መግባቱ ግን ምናልባትም ብሪክስ በአጠቃላይ ወደ ጋራ የጦር ብሎክ ወይም ትብብርም ጭምር እያደገ ነው የሚልን ሰፋ ያለ ግምት አሳድሯል። በዚሁ በቻይና በሚመራው ነው ደቡብ አፍሪካ በምታስተናግደው የባህር ኃይል ጋራ ልምምድ ላይ ደቡብ አፍሪካና ቻይናን ጨምሮ ሩሲያና ኢራን የሚሳተፉ መሆኑ ተረጋግጧል። ዘገባው የኢንዶኔዥያና የኢትዮጵያ ባህር ኃይሎች የሚሳተፉበት ሁኔታ ይኖራልም ሲል አስታውቋል። ቻይና በዚሁ ከቀናት በኋላ ለሚጀምረው የጋራ የባህር ኃይል የጦር ልምምድ ተሳታፊ የሚሆኑ የጦር መርከቦቿን አስቀድማ ልካለች። ይህንን የጦር ልምምድ ለማድረግ ታቅዶ የነበረው ባለፈው የፈረንጆች ዓመት በ2025 የነበረ ሲሆን ይሁንና ደቡብ አፍሪካ የቡድን 20 ሀገራትን ስብሰባ አስተናጋጅ ሀገርም ስለነበረች ልምምዱ ከዚሁ ፕሮግራም ጋር እንዳይጋጭ በሚል ወደ 2026 የተራዘመበት ሁኔታ ታይቷል።
በአዲስ መልኩ የተደራጀው የኢትዮጵያ ባህር ኃይል በዚሁ በደቡብ አፍሪካ የጦር ልምምድ ላይ የሚሳተፍ ከሆነ የውጭ የጋራ ጦር ልምምድን ሲያደርግ የመጀመሪያው ይሆናል። እስካሁን ባለው ሁኔታ በዚህ ኢትዮጵያ ልትሳተፍበት ትችላለች በተባለው የደቡብ አፍሪካ የባህር ኃይል ልምምድ ዙሪያ የኢትዮጵያ መንግስት ያለው ነገር የለም። የቀድሞ የኢትዮጵያ ባህር ኃይል ከፈረሰ 3 አስርት ዓመታት አልፈዋል። ባህር ኃይሉ በ1948 ዓ.ም የኢትዮጵያ ሮያል የባህር ኃይል የቀዳማዊ ኃይለ ሥላሴ የባህር ኃይል የሚል ይፋዊ ስም ተሰጥቶት ቋሚ የጦር ሰፈሩን በምጽዋ ወደብ ላይ አድርጎ የተቋቋመ እንደነበር የታሪክ መዛግብት ያስረዳሉ። በጊዜውም ዋና ማዘዣውን አድርጎ የነበረውም አዲስ አበባና ምጽዋ ላይ ነበር። በዚህም ባህር ኃይሉ በነበረው አደረጃጀት የናቫል መኮንኖች ማሰልጠኛ ኮሌጅ በአስመራ፣ የዳይቪንግ ማሰልጠኛ ኮሌጅን በምጽዋ፣ የስፔሻል ኮማንዶ ዩኒት ማሰልጠኛ ኮሌጅን በምጽዋ፣ በአሰብና በአስመራ የባህር ኃይል የመገናኛና ጥገና ኮሌጅ በቀይ ባህር ዳህላክ ደሴት ላይ እንዲቋቋም አድርጎ የነበረ መሆኑን የቀደሙ ታሪኮች ያመለክታሉ። በርካታ የባህር ኃይል ባለሙያዎችም በሮያል ኖርዌጂያን የባህር ኃይል ኮሌጅ፣ በብሪቲሽ ሮያል ባህር ኃይል ኮሌጅ፣ በጣሊያን ናቫል አካዳሚ፣ በአሜሪካ ናቫል አካዳሚ፣ የሶቪየት ናቫል አቪዬሽን እና በሌሎችም ታዋቂ የባህር ኃይል መኮንኖች አካዳሚዎች እንዲሰለጥኑ ተደርገውም ነበር። በመርከቦችና በጀልባዎች ጭምር እንዲጠነክር የተደረገው የባህር ኃይል የፈረሰው የጊዜው የኤርትራ ተዋጊዎች ኤርትራን እንደዚሁም የቀድሞ ገዢ ፓርቲ ኢህአዴግ ታጣቂዎች ኢትዮጵያን ተቆጣጥረው መንግስት ባቆሙበት ወቅት ነበር። ኤርትራ ሀገር ሆና ስትቆም ደግሞ ከ1000 ኪሎ ሜትር በላይ ርዝመት ያለው የቀይ ባህር ክፍል ከሁለት ወደቦች ጋር ጠቅልላ የምትይዝበት ሁኔታ ተፈጥሯል። ወደ ቀጣይ ርዕስ አለፍን። የጦሩ መሐላና የኤርትራ ካርታ። ጀነራሉ ለባህር በር ተዘጋጁ ሲሉ ጥሪ ባስተላለፉ ማግስት ይፋ የሆነው ካርታ እያነጋገረ ነው። በልዩ ኮማንዶ ምረቃ ላይ ጦሩ መሐላ የፈጸመበት ካርታ ከአሰብ የባለቤትነት ጥያቄ ጋር ተያይዞ ልዩ ትኩረት ስቧል። የፌዴሪ መከላከያ ሰራዊት ትላንት እሁድ ታህሳስ 26 ቀን 2018 በብላቴ ማሰልጠኛ ማዕከል ያሰለጠናቸውን ምልምል ወታደሮች ባስመረቀበት ወቅት ላይ ነው ካርታው ይፋ የሆነው። ከተመራቂ የልዩ ዘመቻ ኃይሎች ምስል ጋር ተያይዞ በከፍተኛ ጦር አዛዦች የቀረበው ካርታ አሰብን ከኤርትራ ግዛት ለይቶ ያስቀመጠ ነው። የልዩ ዘመቻዎች እዝ ማሰልጠኛ ማዕከል ለወራት ያሰለጠናቸው መሰረታዊ ምልምል ወታደሮች በትላንትናው ዕለት ካስመረቀ በኋላ ከአሰብ አነጋጋሪው ካርታ ጎን ለጎን የመከላከያ ሚኒስትሯ አይሻ መሐመድ ምስልም ተያይዟል። መከላከያ ሚኒስትሯ ከአሰብ ጋር ባላቸው የጠበቀ ቁርኝት የሚታወቁ ሲሆን የልጅነት ጊዜያቸውን አሰብ ላይ አሳልፈዋል። በተለይም ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ ወቀሳ ጋር በተያያዘ በሰጡት ምላሽም የመከላከያ ሚኒስትሯ ከዚህ ቀደም ከፍተኛ ትኩረት ስበው እንደነበር የሚታወስ ነው። አይሻ ሀገራት በዚህ ልክ ስለ ኢትዮጵያ ለመናገር መሞከራቸው የተለመደ ባህሪ እንደሆነ እናውቃለን ሲሉ መናገራቸው የሚታወስ ነው። የመከላከያ ሚኒስትሩ አይሻ መሐመድ ይህን የተናገሩት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በሀገሪቱ የነጻነት በዓል ላይ በብዙዎች ዘንድ መነጋገሪያ የሆነው ኢትዮጵያን የተመለከተ ንግግር ካሰሙ በኋላ ነው። በወቅቱ የመከላከያ ሚኒስትሯ ባስተላለፉት መልእክት በአሁኑ ሰዓት እየተገነባ ያለው ሰራዊት እነርሱ እንደሚያስቡት እዚህ ሰፈር ላይ እነሱን ምክር እየሰሙ ብድግ ብድግ ለሚሉ ትናንሽ ኃይሎች የተደራጀ ሰራዊት አይደለም ሲሉ ተደምጠዋል። የመከላከያ ሰራዊቱ በማንኛውም የተሳሳተ ስሌት ኢትዮጵያን ለመድፈር ብሔራዊ ጥቅሟን ለመንካት ለሚፈልጉ ኃይሎች በአስተማማኝ ሁኔታ የተገነባ እንደሆነም ገልጸዋል። ቤታችን ውስጥ ላሉት እዚያም እዚህም ለሚታዩ ትንንሽ ነገሮች የሰፈር ሚሊሻ በቂ ነው ያሉት ሚኒስትሯ ይህንን ሚሊሻ ኃይልም እያሰለጠኑና እያዘጋጁ መሆኑን ተናግረው ነበር። በትላንትናው ዕለት በብላቴ በተካሄደው የልዩ ኮማንዶ ምረቃ ላይ አነጋጋሪው የአሰብ ካርታ ከመከላከያ ሚኒስትሯ ምስል ጋር ተያይዞ የቀረበውም ይህንኑ አቋም ለማንጸባረቅ መሆኑን የተመላከተው። በሁለቱ ምስሎችም የተላለፈው መልእክት የአሰብ ባለቤትነት ላይ ብርቱ ጥያቄ ያነሳ ነው። ካርታ ይፋ የሆነው ሜጀር ጀነራል ተሾመ ገመቹ ለባህር በር ተዘጋጁ ሲሉ ጥብቅ መልእክት ካስተላለፉ በቀናት ልዩነት ውስጥ ነው። በኢትዮጵያ መከላከያ ሰራዊት ውስጥ የውጭ ግንኙነትና ወታደራዊ ትብብር ዳይሬክተር ሜጀር ጀነራል ተሾመ ገመቹ የባህር በር ጉዳይን በዓለም አቀፍ ማረጋገጫ በማቅረብ የምናሸንፍበት ጉዳይ ነው ሲሉ ገልጸው ሁሉም ኢትዮጵያ ይህን መቀበል ይገባዋል ሲሉ ባለፈው ሳምንት መጨረሻ ማሳሰባቸው የሚታወስ ነው። ወደ ቀጣይ መረጃ አለፍን። ኢሳያስ ጥብቅ ምክር ላይ ናቸው። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጥብቅ ምክር ላይ ናቸው። ከሁለት ሚኒስትሮች ጋር በጥብቅ መክረዋል። ሚኒስትሮቹ የተላኩት ከሱዳን ነው። የኢሳያስ አፈወርቂ ጥብቅ ወዳጅ ከሆኑት የሱዳኑ አንደኛው ተፋላሚ ጀነራል አብዱልፈታህ አልቡርሃን በኩል የተላኩ መልእክተኞች ናቸው። ሚኒስትሮቹ ከአስመራ ወጣ ብለው ከፕሬዝዳንት ኢሳያስ ጋር እንደመከሩ ከሱዳን በኩል የወጡት የመረጃ ምንጮች አስታውቀዋል። ፕሬዝዳንት ኢሳያስ ከአንድ ወር በፊት ወደ ፖርት ሱዳን በማምራት ከጀነራል አብዱልፈታህ አልቡርሃን ጋር የመከሩ መሆኑ የሚታወስ ነው። ከዚያም በኋላ ሁለቱ መሪዎች ተራ በተራ ሳውዲ ሪያድም ተጠርተው ነበር። ጀነራሉና ኢሳያስ የኃይል አስተላለፋቸውንም ከሳውዲ ጋር ያደረጉበት ሁኔታ ታይቷል። ከሁለቱ መሪዎች የሳውዲ ጉዞ መልስ በኋላ ደግሞ ጀነራል አብዱልፈታህ አልቡርሃን ቀይ ባህርን በተመለከተ ከፕሬዝዳንት ኢሳያስ ጋር ምከሩ በሚል ወደ አስመራ ልከዋቸዋል። ውይይቱ ከአስመራ ወጣ ብሎ እንደተካሄደም የሱዳን የዜና ምንጮች አስታውቀዋል። ኤርትራ በአሰብ በኩል የኢትዮጵያ የወረራ ስጋት ደቅናብኛለች በማለት ደጋግማ
ኢትዮጵያን ስትወነጅልና በተለያዩ ዓለም አቀፍ መድረኮችም ክሷን ስታሰማ ቆይታለች። በተመሳሳይ መልኩ የሱዳኑ አንደኛው ተፋላሚ ጀነራልና ኢሳያስ ጥብቅ ወዳጅ የሆኑት አብዱልፈታህ አልቡርሃንም ኢትዮጵያ ላይ ክስ ሲያሰሙም ታይተዋል። ክሱ ኢትዮጵያ በምስራቃዊ ቤንሻንጉል አቅጣጫ የዳጋሎን ጦር በማደራጀት በብሉ ናይል ግዛት ወረራ እንዲፈጸም ልታደርግ ነው የሚለው ነው ታይቷል። በአፍሪካው ቀንድ ላይ ተከታታይነት ያላቸውን ትንታኔ የሚያስነብበው ሆርን ሪቪው ሰሞኑን በዚሁ ዙሪያ ባስነበበው ሰፋ ያለ ትንታኔው ግብጽ ኢትዮጵያ ከሱዳን ተፋላሚ ኃይሎች መካከል በጀነራል መሐመድ ሐምዳን ዳጋሎ ለሚመራው ፈጥኖ ደራሽ ጦር መንደርደሪያ ሰጥታለች በሚል የግብጽና የኤርትራ ሚዲያዎች በስፋት እያስተጋቡት መሆኑን በማመልከት የዚህም የግብጽ ፕሮፓጋንዳ ዋነኛ ዓላማ የሱዳንን ግጭት የህዳሴው ግድብ ወደሚገኝበት የቤንሻንጉል ጉሙዝ ክልል ዘልቆ እንዲገባ ማድረግ ነው ሲል ያመላከተበት ሁኔታ መኖር የሚታወስ ነው። ወደ ቀጣይ መረጃ አለፍን። ትራምፕ በአዲሱ የቬኔዙዌላ መሪ ላይ ዛቱ። በልዩ ወታደራዊ ኦፕሬሽን የቬኔዙዌላው ፕሬዝዳንት ኒኮላስ ማዱሮ እጃቸው ተይዞ አሜሪካ እስር ቤት እንዲገባ ያደረጉት ፕሬዝዳንት ዶናልድ ትራምፕ ማዱሮን በመተካ ስልጣን ላይ ያሉትን እንስትም ጭምር አጥብቀው አስጠነቀቁ። ማዱሮ በአሜሪካ ተይዘው መወሰዳቸው እንደተረጋገጠ በቬኔዙዌላ የአመራር ክፍተት ወይም ፓወር ቫኪዩም ሊፈጠር ይችላል የሚሉ ስጋቶች ሲሰሙ የቆየ ሲሆን የአገሪቱ ከፍተኛ ፍርድ ቤት በወሰደ አፋጣኝ እርምጃ የማዱሮ ምክትል የነበሩትን ዴልሲ ሮድሪጌዝን የቬኔዙዌላ መሪ አድርጎ ሰይሟል። የማዱሮን በቁጥጥር ስር መዋል ተከትሎም ፕሬዚዳንት ዶናልድ ትራምፕ አሜሪካ ቬኔዙዌላን ተረክባ እንደምታስተዳድር እንደዚሁም የሀገሪቱን ነዳጅም ሳይቀር እንደምትቆጣጠር በግልጽ ተናግረዋል። የአይነቱን አካሄድ በተመለከተ ተቃውሞዎች እየተሰሙም ይገኛሉ። አሁን ትራምፕ የሚፈልጉት የአሜሪካ ጦር ሰተት ብሎ ቬኔዙዌላ እንዲገባ የሚፈቅድ መሪ ነው። የአሜሪካ ነዳጅ አውጪ ግዙፍ ኩባንያዎችንም አጨብጭቦ የሚቀበልን የቬኔዙዌላ መሪ ትራምፕ ይፈልጋሉ። አዲሷ ፕሬዝዳንት እንደዚህ አይነት ፍላጎት ባላቸው ትራምፕና ምን ሲደረግ አገራችንን ለውጭ ኃይል አሳልፈን አንሰጥም በሚሉ ዜጎች መሃል ባለው ጥረት ውስጥ ገብተዋል። ትራምፕ የንስቷን አዲሲቷን የቬኔዙዌላ መሪ ልብ ለማማለል ከሀገራቸው አሜሪካ ጋር አብሮ የሚሰሩ መሆኑን ቢናገሩም ነገሩ በሰዓታት ልዩነት ሲታይ ግን እንደዛው ነው አልታየም። እናም በዚሁ በአዲሷ የቬኔዙዌላ የማዱሮ ተተኪ መሪ የተበሳጩት ትራምፕ ዴልሲ ሮድሪጌዝ እኛ ያልናትን ሁሉ የማትፈጽም ከሆነ ከማዱሮም በላይ የሆነ ፈተና እንደሚገጥማት ማወቅ አለባት ሲሉም ዝተዋል። በዚሁ ዙሪያ ለዛ አትላንቲክ መጋዚን አስተያየታቸውን የሰጡት ትራምፕ ለሮድሪጌዝ የሚያዋጣት ከኛ ጋር መስራቱ ነው ሲሉ አስታውቀዋል። ሮድሪጌዝ ኦፊሴላዊ በሆነ መንገድ ቃለ መሐላ ፈጽመው ስልጣኑን የሚረከቡት በዛሬው ዕለት ነው። ትራምፕ ከቃለ መሐላው በፊት አካሄድሽን አስተካክይ፣ ካልሆነ ግን ከማዱሮ በላይ ፈተና ውስጥ ትገቢያለሽ የሚል ይዘት ያለው መልእክት ይድረስልኝ ብለዋል። ወደ ቀጣይ መረጃ አለፍን። ትራምፕ በቀጣይ ግሪንላንድን ሊወሩ ይችላሉ ተባለ። የቬኔዙዌላው ጥቃት ስጋት ውስጥ የከተታት ትንሿ ሀገር አሜሪካ በቬኔዙዌላ ላይ የፈጸመችው ተግባር ብዙዎችን ያደናገጠ ሆኗል። ዓለም አቀፍ ሕግን በመጣስ ከልካይ በሌለበት የአንድ ሀገር ሉዓላዊነት ተጥሶ የሀገሪቱ መሪ ታግቶና በኃይል ተይዞ ከሀገሪቷ ተወስዷል። ታዲያ ይህ ለሌሎች ሀገራት ነግበኔ የሚል ስሜት የፈጠረ ሆኗል። የቬኔዙዌላ ኦፕሬሽን በተለይ ትራምፕ ወደ ስልጣን የመጡ ሰሞን ካልገዛዋት ሲሉ ለነበሩት የአርክቲኩ ሀገር ግሪንላንድ ከፍተኛ ስጋት የደቀነ ሆኗል። የትራምፕ አስተዳደር ግሪንላንድን ስለመግዛት ደጋግሞ የተናገረ ሲሆን አሁን ላይ እንገዛለን ከሚለው ንግግር በማለፍ ግሪንላንድ ለአሜሪካ ብሔራዊ ደህንነት የግድ አስፈላጊ የሆነች ግዛት ስለመሆኗ መናገር ተይዟል። ለአሜሪካ ቅድሚያና ሞንሮ ዶክትሪን የሚሰኝ የትራምፕ አስተዳደር መርህ በቀጣይ ፊቱን ወደ ግሪንላንድ ያዞራል የሚል ከፍተኛ ስጋት አጭሯል። ትራምፕ በትናንትናው ዕለት ቬኔዙዌላን አስመልክተው በሰጡት ጋዜጣዊ መግለጫ ላይ ስለ ግሪንላንድ ጥያቄ የቀረበላቸው ሲሆን ምንም ጥርጥር የለውም ግሪንላንድን ለመከላከያ ግዛትነት እንፈልጋታለን ሲሉ መልሰዋል። የጦር እርምጃ ግሪንላንድ ላይ ይከተል እንደሆነ የተጠየቁት ትራምፕ አደርገዋለሁ አልልም፣ ሆኖም አማራጩን ከጠረጴዛ ውጭ አይደለም ሲሉ መልሰዋል። ተንታኞች፣ ማህበራዊና ዋነኛ ሚዲያዎች ግሪንላንድ ቀጣይ ናት የሚለውን ሀሳብ በብዛት እያንሸራሸሩ ሲሆን በተለይ ለትራምፕ አስተዳደር ቅርብ የሆነች ሰው በማህበራዊ ሚዲያ በቅርብ ስትል የለጠፈችው መልእክት ለውዝግቡ ተጨማሪ ምክንያት ሆኗል። የትራምፕ የስደተኛ ጉዳዮች አማካሪ ኬት ሚለር ባለቤትና አማካሪ በግሪንላንድ ካርታ ላይ የአሜሪካን ባንዲራ የተተከለበት ምስል በቅርቡ ከሚል ጽሑፍ ጋር ማጋራቷ ጉዳዩ አጀንዳ እንዲሆን አድርጓል። ከ60 ሺህ የማይበልጥ ህዝብ ያላት በቆዳ ስፋት ኢትዮጵያን ሁለት የምታክለው የሰሜን ንፍቀ ክበቧ ግሪንላንድ በአውሮፓዊቷ የዴንማርክ ንጉሥ መንግስት ስር ሆና ራሷን የምታስተዳድር መሆኗ ይታወቃል። ፕሬዚዳንት ትራምፕ የሩሲያና ቻይና የአርክቲክ ውቅያኖስ አካባቢ እንቅስቃሴን ለመከታተልና ሊከሰት የሚችል ጥቃትን ለመቀልበስ ግሪንላንድን መፈለጋቸው በምክንያትነት ሲጠቅሱ ይሰማል። የተፈጥሮ ሀብቷም ለትራምፕ አስተዳደር ሌላኛው ትኩረት ነው። ትላንት የኒኮላስ ማዱሮ መያዝን ተከትሎ በተሰጠ መግለጫ አጋጣሚ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ፕሬዚዳንት ትራምፕ የሚናገሩትን የሚፈጽሙ ናቸው፣ ለወሬ ፍጆታ የሚያወሩ አይደሉም ሲሉ ለሌሎች አስበርጋጊ ተብሎ በባለሙያዎች የተገለጸ ሀሳብ መጣላቸው ቀጣይ ስራ ግሪንላንድ ነች የሚለውን አስተያየት ያጠናከረ ሆኗል። ወደ ቀጣይ ርዕስ አለፍን።
ትራምፕ በኢትዮጵያ ያለ አዲስ ስጋት። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢትዮጵያውያን ስደተኞችን የተመለከተ አዲስ ሪፖርት ይፋ አድርገዋል። ትራምፕ ይፋ ባደረጉት ሪፖርት መሰረት ከኢትዮጵያ ቪዛ የሚጠይቁ ኢትዮጵያውያን አጣብቂኝ ውስጥ እንደሚገቡ ተሰምቷል። ትራምፕ ይፋ ያደረጉት ሪፖርት ውስጥ ለተካተቱም ኢትዮጵያውያን የመፍትሄ ጥሪ ቀርቧል። ፕሬዝዳንት ትራምፕ የስደተኞች የመንግስት ድጋፍ ወይም ዌልፌር ተቀባይነት መጠንም በሀገር ከፋፍለው ይፋ አድርገዋል። የኢትዮጵያውያን ቁጥርም በዝቶ ተመልክቷል። ፕሬዝዳንት ትራምፕ በዌልፌር ውስጥ ያሉ የስደተኞች ቁጥርን በፐርሰንቴጅ ከፋፍለው ይፋ ባደረጉበት ሪፖርት የሶማሌ ማህበረሰብ ከ71% በላይ የዌልፌር ተጠቃሚ ነው። የኢትዮጵያ ማህበረሰብ ከ47% በላይ መንግስት ድጋፍ ስር መሆናቸውም ተመልክቷል። ትራምፕ በትላንትናው ዕለት ይፋ ባደረጉ ዝርዝር ውስጥም በ71% በአንደኛ ደረጃ የሶማሊያ ስደተኞች የመንግስት እርዳታ የሚወስዱ ሲሆን በ66% በሁለተኛ ደረጃ ላይም የዲሞክራቲክ ሪፐብሊክ ስደተኞች ተቀምጠዋል። በሶስተኛ ደረጃም የሱዳን ስደተኞች በ56% ተቀምጠዋል። አራተኛ ላይ ኤርትራ ስደተኞች በ52% የተቀመጡ ሲሆን በተመሳሳይ ይዘት በአምስተኛ ላይ ደቡብ ሱዳን ስደተኞች ተቀምጠዋል። ኢትዮጵያውያን ስደተኞች 46% የሚሆኑት የመንግስት ድጋፍ እንደሚወስዱ በትራምፕ ሪፖርት ተመልክቷል። በዚሁ ዝርዝር ውስጥ የደቡብ አሜሪካ፣ አውሮፓ እንዲሁም የኤዥያ ሀገራትን ተካተዋል። በአሜሪካ የኢትዮጵያውያን ማህበረሰብ ጉዳዮችን በዋነኛነት የሚከታተሉት ጠበቃ ሙሉ ዓለም ጌታቸው በጉዳዩ ላይ ባስተላለፉት መልእክት የኢትዮጵያ ማህበረሰብ ከ47% በላይ መንግስት ድጋፍ ስር መሆኑ አስደሳች ዜና አይደለም ሲሉ አመልክተዋል። ይህ ከኢትዮጵያ ለሚመጣ ስደተኞች መጥፎ የፖሊሲ አቅጣጫ ሊያስቀምጥ ይችላል ሲሉም ስጋታቸውን ገልጸዋል። አሁን ትኩረቱ ኢትዮጵያ ላይ ላይሆን ይችላል፣ ነገር ግን የምትችሉ ሰዎች ከመንግስት ድጎማ መውጣት ብትችሉ የተመረጠ ነው ሲሉ ጠበቃው መክረዋል። ወደ ቀጣይ መረጃ አለፍን። የግብጽ ጦር በዘገየበት ጦሩ ተመለሰ። ከፍተኛው ውዝግብ ያስነሳው የግብጽ ጦር ጉዳይ ቁርጡ አልታወቀም። የግብጽ ጦር በዘገየበት አዲስ ውሳኔ ተላልፏል። ግብጽ ወታደሮቿን ወደ ሶማሊያ ለማሰማራት ያቀረበችው ጥያቄ ተቀባይነት ያገኘው ከወራት በፊት መሆኑ ይታወሳል። የግብጽ ጦር በሶማሊያ ይሰፍራል መባሉን ተከትሎ ጉዳዩ የውዝግብ ማዕከል ሆኖ የቆየ ሲሆን ከኢትዮጵያ በኩል ተከታታይ ተቃውሞች ተሰምተውበታል። ግብጽ ጦሯን ለመላክ የሰፈራ ቦታ መረጣውን ካጠናቀቀች በኋላ የበጀት እጥረት ገጥሞኛል ያለች ሲሆን አሁንም የጦር ጉዳይ አልለየም። የግብጽ ጦር በመዘግየቱም አፋጣኝ ውሳኔ መተላለፉን ዘኢስት አፍሪካን አስነብቧል። የአፍሪካ ህብረት የድጋፍና መረጋጋት ተልዕኮን አውሶምን ለመተካት የታቀደው የግብጽ ጦር ዝርጋታ በመዘግየቱ ቡሩንዲ በሶማሊያ የሚገኘውን ጦሯን በዓመቱ መጨረሻ ለማስወጣት የነበራትን እቅድ በማጠፍ ቆይታውን ለማራዘም ተስማምታለች። የተባበሩት መንግስታት ድርጅትና የአፍሪካ ህብረት የተተኪ ጦር ስምምነቱን እስካሁን አጽድቀው ባለመጨረሳቸው ቡሩንዲ ከጋናና ሴራሊዮን የፖሊስ ክፍሎች ጋር በመሆን በሶማሊያ መካከለኛና ደቡባዊ ክልሎች የጸጥታ ክፍተት እንዳይፈጠር ተልዕኮዋን አራዝማለች። ይህ ውሳኔ የተላለፈው የአፍሪካ ህብረት ተልዕኮ ለአካባቢው መረጋጋት ከፍተኛ ስጋት ከሆነ አልሸባብ ቀጣይነት ያለው ጥቃት እየደረሰበት ባለበት ወቅት ነው። ጦር ያዋጡ ሀገራት እንደገለጹት የግብጽ ጦር ሙሉ በሙሉ ስምሪት ጀምሮ የጸጥታ ኃላፊነቱን ለመረከብ ብቁ እስኪሆን ድረስ ቀጣይነት ያለው እርምጃ ወሳኝ ነው። ይህ በእንዲህ እንዳለ የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ከዚህ ቀደም በሰጡት ቃለ ምልልስ የግብጽ ወታደሮች በመካከለኛው ሸበሌ በሚገኘው ሴክተር 5 ላይ እንደሚሰማሩ መግለጻቸው ይታወቃል። ይህንን ቦታ ይዘው የነበሩት የቡሩንዲ ወታደሮች ለቀው እንደሚወጡም አስታውቀው ነበር። ከዚህ ቀደም የግብጽ ወታደሮች በኢትዮጵያ ድንበር አቅራቢያ በሚገኘው ጌዶ ግዛት ውስጥ እንደሚሰፍሩ በስፋት ተዘግቦ የነበረ ቢሆንም ፕሬዝዳንቱ ግን ይህ እንደማይሆን መግለጻቸው አይዘነጋም። አሁን ላይ ውዝግብ የፈጠረው የግብጽ ጦር በመዘግየቱ ለቆ እንደሚወጣ ሲጠበቅ የቆየው የቡሩንዲ ጦር ለተጨማሪ 1 ዓመት ቆይታውን አራዝሟል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።